ባለፈው ሳምንት አንድ ሪሊዝ ያደረኩት አጭር እንትን ነበረ አሁን ያለው የወርስት ኬስ ሲናሪዮ ምለው እንግዲህ ሁሉ scenario analysis is one of the most important and critical element in political analysis እና scenario analysis በመናደርግበት ጊዜ እኔን የሚያስፈራኝ worst case situation ያለው መንግስት በተለይ በኢኮኖሚክ ባለው በኢኮኖሚክ ስር የሰደደ ችግር ምክንያት ኮላፕስ ሊያደርግ ይችላል ይሄ መንግስት በፖለቲካል ምክንያት ይሁን በኢኮኖሚ ምክንያት ይሁን ኮላፕስ ያደረገ ቢመጣ እየተዳከመ ቢመጣ ከኖርዝ የፋኖ ኃይል ወደ አዲስ አበባ ይሄዳል ከሳውዝ የኦሮሞ ኃይል ወደ ላይ ይመጣል 4 ኪሎ እንትን ለማለት እነዚህ ሰዎች እየተነጋገርን ነው ውስጥ ለውስጥ ይሄን መንግስት ማጣል አለብን ይሉሻል እሺ እንግዳውስ ይሄን መንግስት ማጣል ካለባችሁ ፕሮሰሱ ምንድነው ጊዜያዊ መንግስትም የሚቋቋም ከሆነ እሱን ስታወርዱ ምን አይነት ጊዜያዊ መንግስት ነው የሚቋቋመው ሮድ ማፓችሁ ምንድነው ኮመን አጀንዳችሁ ምንድነው እንድትያችሁ አይፈልጉም ምክንያቱም ኦሮሞው መጀመሪያ ሮጦ 4 ኪሎን ክሌም ማድረግ ነው የሚፈልገው አማራው መጀመሪያ ሄዶ ክሌም ማድረግ ነው የሚፈልገው ያ ሲሆን ችግሩ ምንድነው በአንድ በኩል ይሄ መንግስት ኮላፕስ ሲያደርግ የሚሊተሪው ኃይል ኮሄሽን ስለሌለው በዚሁ በዘር እንትን ምክንያት ኦሮሞው ከኦላ ጋርና ናብይም ደግሞ ስልጣን ያያጡ ከሄዱ ቢሸሹ ወይንም ደግሞ ስልጣን ያያጡ ከመጡ ያገሪቷን መሳሪያ ለኦሮሞ ኃይል ሰጥተው ከኦሮሞ ኃይል ጋር ተደባልቀው በኦላ ስር ወይንም ደግሞ ኦላ የሚፈልገውን ነገር የሚያሟላ ይዘው ስልጣን ላይ እንቆያለን ነው የሚሉት ማን ነው ፋኖ ወደታች ይወርዳል ፋኖን ደግሞ ይሄ አማራ የሚባለውና አማራን ደግፋለሁ የሚለው የሚሊታሪ ኃይል ሲበተን ወደዛ ጆይን ሊያደርግ ይችላል ያ ነገር ከተፈጠረ አገሪቷ ልትወጣ የማትችለው አይነት የሲቪል ዋር ነው የሚነሳው ይሄ ከመሆኑ በፊት ለምንድነው አብይን መጣል ያለብናል የሚለው የኦሮሞ ኃይልና አብይም የግድ መውጣት አለበት የሚለው የአማራ ኃይል ኮንሰንሰስ መፍጠር የማይችሉት this is where this process የሚለው ነገር አስፈላጊ የሚሆነው ክሪቲካል የሚሆነው በአሁኑ ጊዜ በፕሮሰሱ እንዴት ነው የሚለው ለዲስከሽን እንኳን አልቀረበም በመታቀርቢበት ጊዜ ተቃዋሚ ተሳዳቢው የተለየ ነው ምክንያቱም አማራዎቹም they're sure I don't know ከየት እንዳመጡት ይሄንን ፋኖ ገብቶ አገር ይገዛል የሚለው እንዲሁም አብይ አሁን ያለበትን ሁኔታ የተመለከታችሁ እንደሆነ ኬኦስ ነው የሱ ግንድ የአብይ ሜልት ዳውን ማድረግ የአብይ የሚመራው ሲስተም ሜልት ዳውን ማድረግ ስሎ ሞሽን ፕሮሰስ ነው ወደዛ ይሄድን ነው የማይቀር ነው ወራስ ግን አሁን በተፈጠረው መንገድ አማራ ፋኖና የኦሮሞ ኃይል ያላቸው መሳሪያ ተጠቅመው መፍትሄ እስካላገኙ ድረስ ሊፈጠር የሚችለው ሲቪል ዋር ግን ኢሚዲየት ነው የሚሆነው ከአብይ ሊፈጥረው ከሚችለው ኢሚዲየት ፕሮብለም ይልቅ እነሱ ሊፈጥሩት የሚችሉት ፕሮብለም ነው የሚበልጠው ያገሪቷን መፈራረስ ወይንም ደግሞ ከነጭራሽም ዲስኢንቲግሬት የምታደርግበት ደረጃ ላይ ሊገፋው ይችላል ስለዚህ ለምንድነው ሌላው ይቅርና አማራው በአሁኑ ጊዜ እንኳንስ ከኦሮሞው ጋራ አንድ ኮመን አጀንዳ ሊፈጥር ይቅርና ጎጃምና ጎንደር አንድ ኮመን አጀንዳ መፍጠር አልቻለም የወሎስ እንኳን ያለ ፋኖ አንድ መሆን አልቻለም ስለዚህ እነዚህን ነገሮች ሳንፈታ የራሳችንን ምንድነው ኮመን አጀንዳ ፈጥረን የኮመን ኢኮኖሚክ ፖለቲካል ስትራቴጂ ፈጥረን ሮድ ማፕ ለአማራው ፈጥረን ኦኬ ሌሎችን ህብረተሰቦች እንዴት ነው የምንይዘው ብለን እነሱ ጋራ ደግሞ ይሄንን ፕሮሰስ ሃመራውት አድርገን ካለመጣን በስተቀር አሁን ያለው ፕሮሰስ የኢንተሌክቹዋል እኔ ፕሮፌሰር መሳይ ወይንም ደግሞ ገለታው የምናደርገው ነገር የትም አይደርስም ምክንያቱም እስቲ ጠይቂው ፕሮፌሰር መሳይ ስንት ሰው ነው ኮሜንት ያደረገው እዚህ አርቲክል ላይ ሁለት አርቲክል ጽፏል አይ ኖ አንደኛው ምንድነው ፕላትፎርም እሱ ሼር የሚያደርግበት ቦታ ላይ በሺህ የሚቆጠሩ ያማራ ኢንተሌክቹዋል ያሉበት ነው በፊት ነው የነበርኩበት እዛ ፕላትፎርም ላይ ጥቆ እንደሌለው ሰጥ የወጥቻለሁ
I will be surprised እንደ ሁለት ወይንም ሶስት ሰው ኮሜንት ቢያደርግበት የለም የኢንተሌክቹዋል ዲስኮርስ የለም እንኳንስ የፖለቲካል ዲስኮርስ እነዚህ የፖለቲካ ኃይሎች አንድ ሊሆኑ ይቀርና ከዛ በኋላ መተሽ አሁን እንትን ያለው ምንድነው አረባካችሁ አማራው እንኳን አትሊስት የራሱን አጀንዳ ይፍጠር በመተያቸው ጊዜ የለም በቃ አሁን እየተታረቁ ነው እንደው በሁለት ሳምንት ውስጥ እርቅ ይገባሉ ይልሻል እሱ ሳይሆንላቸው ቀረ አሁን እንደገና ደግሞ አይ ቲንክ የዛሬ ወር ምናምን ደግሞ በጳጳሶች እናስገዝታቸዋለን ብለው ይበቃ የ21ኛ ክፍለ ዘመን ኢንተሌክቹዋል የ19ኛ ክፍለ ዘመን ፍሬም ኦፍ ማይንድ ነው ያለው እንዴት ሆኖ ነው አሜሪካ ውስጥ 40 ዓመት 50 ዓመት የቆየ ህዝብ ጳጳሶች ጋር ሄደው ፋኖችን ገን ምንድነው አናታው ግዞልን ገዝቱና አስታርቁልን የሚል ምን አይነት መሐይምነት ነው ይሄ እና አይተናል የቲፒኤልኤፍ ጳጳሶች ገብተው አስታርቀው የረጫቸው ጠበል ሳይደርቅ ነው ተመልሶ መጣላት የተጀመሩትና ያ ፕሮሰስ መጀመር አለበት መጀመሪያው በአማራው ውስጥ ከዛ አልፎ ከሌላች ህብረተሰብ ጋራ ይሄን ባነሳሽ ቁጥር ግን ወይ ጸረ አማራ ነው የምትባዩ ለምን እነ ዘመነ ካሴን አልደገፍሽም እነ እስክንድርን አልደገፍሽም እነዚህ ደግሞ ብቃት የሌላቸው ናቸው በተለይ እግዚአብሔር ይመስገን አሁን እስክንድር ከጨዋታ ውጭ ሆኗል quite frankly እኔ ብዙ ስለ እስክንድር ጽፌያለሁ ግን ደግሞ እንደ ዘመነ ካሴ ደግሞ ያህል ዴንጀር ያለው አይመስለኝም ምክንያቱም የነዘመነ ካሴ ይሄ መስቀላቸውን ደረታቸው ላይ ግብዳ መስቀላቸውን እንትን አድርገው የሚያደርጉት ንቅናቄ ሶማሌው አፋሩ የወሎ ሙስሊሙ የኦሮሞ ሙስሊሙ እንዴት እንደሚያየው ማገመት ቀላል አይደለምና እነዚህ ነገሮች ነው አድሬስ መደረግ ያለባቸው እንደዚህ አይነት ደግሞ ነገር አድሬስ በመታደርግበት ጊዜ የአማራው ኢንተሌክቹዋል የደነዘ ሄርሚታይዝድ የሆነ የኢንተሌክቹዋል ዲስኮርስ ውስጥ መግባት የማይችል ስንኩል ነው ይሄንን የምልበት ምክንያት ኢንዲቪጁዋሎችን አለማወራው as a class ግን የአማራ ኢንተሌክቹዋል ሆነስትሊ በጣም ባጭር ጊዜ የኦሮሞ ኢንተሌክቹዋሎች ጋራ የማይለያይበት ደረጃ ለኢትዮጵያ ከርስ የሆነ ግሩፕ እየሆነ መጥቷል ደግነቱ እንግዲህ ደግሞ እግዚአብሔር የትግራይን ኢንተሌክቹዋል አክሽፎልናል የሚቀጥለውን እግዚአብሔር ይወቅ እሺ ወደ ገለታው ልሂድና እንግዲህ አሁን የተነሱ ሐሳቦች አሉ ቀደምም ደግሞ አንተ ያቀረብካቸውና ያንተን አታይ የገለጽክባቸው አለ በመፍትሄነት የተነሱትንስ ሐሳቦች በፕሮፌሰር መሳይ በኩል እንዴት ታያቸዋለህ በተለይም ደግሞ ይሄ ከስልጣን ባለቤት ህዝብ መሆኑ ጋራ በተያያዘ የልሂቃን የበላይነት መውጣት ጋር በተያያዘ ብዙ ጊዜ እንደ መፍትሄ የሚያቀርበው ጉዳይ ነውና ትልቁ ችግራችንም የፖለቲካ ባህላችንም ይሄ ነው በሚል የሚያነሳው አለ ይሄንን ያነሳውልህ እንግዲህ ህገ መንግስቱን በተመለከተ ደጋግመ ስትጽፍም ስትናገርም ማቃለውኝና እንደ ትልቅ ችግር በዚህ በፕሮፌሰር መሳይ ጽሁፍ ውስጥ ደግሞ ይሄንን እንደ ዋና ችግር አድርጎ ማየቱና ሌሎች ነገሮችን አለማየት አደጋ አለው በሚል ደግሞ የሚገለጽ ጉዳይ አለና ላንተ በዋናነት አንደኛ የሚባል ችግራችን ነው ወይስ ደግሞ አይ ይሄንን ከችግሮቻችን እንደ አንዱ ነው ማየው ነው የምትለው የኔን ግምት እንዳላስቀምጥ ነው I think ጥሩ ነገር ነው ያነሳሽው ራይት አንድ ህገ መንግስት ምሁር ስለ ህገ መንግስት ሲናገር የተናገረው በጣም ነፍስ የሚነቀንቅ ነገር ነው የተናገረውና አንዳንዴ ይሄ ዕውቀት ምናምን ሳይሆን ዝም ብሎ ነፍስ የሚነቀንቅ ነገር አለ አይደለም እንደዛ ነው ምን አለ ህገ መንግስት ማለት የህዝብ ህሊና ነው ህሊናችን እና ህገ መንግስት ይሄ ነው በዚህ ደረጃ ነው መታየት ያለበት የኢትዮጵያውያን ህሊና ማለት ነው አሁን ፕሮፌሰር መሳይ ይሄ ለህቁ የጫናው ነገር ሲሉ እኔ አሁን ለምሳሌ ይሄ አንቀጽ 39ን ስንወስድ የኢትዮጵያን ህሊና ነው ወይ ይሄ ህዝቡ በአንድ ትሪ ነው የሚበላው አሁን አንድ አማራ አንድ ትግሬ አንድ ኦሮሞ ዝም ብለን እንደው አንድ የሆነ ክርስቲያኑ ብንወስደው አንድ ጠበል ቦታ ቢገናኝ የሆነ ነጠላ ዘርግቶ አንድ ላይ የሚጎራረስ የሚበላ አይነት ህዝብ ነውና
ህሊናው ነው ወይ አንዴ ኦንቶሎጂው ነው ወይ ምናልባት ፕሮፌሰር መሳይ ይሄንን ቃል የበለጠ ይረዱታል እሳቸው ፊሎሶፈር ስለሆኑ ኦንቶሎጂ የሚባል ኮንሰፕት አለ ይሄ የብሔሮች ስነ ኑባሬ በአማርኛ ስነ ኑባሬ ነው የሚባለው አሉ ፊሎሶፊያቸው ማለት ነው ብሔሮች የአማራ የትግራይ የኦሮሞ እዚህ ፊሎሶፊያቸው አሁን በተለይ ዘውግ ላይ ያተኮረ ፖለቲካ ይዘው የመጡ ሰዎች አጥንተዋቸዋል ኦንቶሎጂያቸው ምንድነው ይሄ ስነ ኑባሬያቸው ህሊናችን ነው ወይ የኢትዮጵያውያን አሁን ያለው የሚለው ነገር በጣም መታየት አለበት እና አንዳንድ ጊዜ እንግዲህ በብዙ መንገድ መታየት አለበት መቼም ለህቅ እውነት ነው ይመራል አሰጥሩ ጥሩ የትንሽ ሀገሮች እኮ ለፍተው የሚያስተምሩት የተማረው ልጃቸው ጥሩ ሐሳቦች ይዞ እየመጣ ህገ መንግስትም ከሆነ ህገ መንግስቱን ከቴክኖሎጂ ጋር ያሳደገው እንዲሄድ ነው ግን ደግሞ የተሰነካከለ ነገር አንጥቶ እየተከለ ይሄንን ነው መያዝ ያለበት በዚህ ተከለለህ መኖር አለበት ሲል እኮ በጣም ያስገርማል እኔ አሁን በተለይ የብሔር ፖለቲካ ፕሮፌሰር መሳይ ዘውግ ነው የሚሉትና ጥሩ ቃል የሚመስለኝ እሱ ነው የዘውግ ፖለቲካ ስናየው እኮ ካሉት ልዩነቶች መካከል እኛን እኮ አላማከረንም አሁን ኢትዮጵያንን በህዝቡን አላማከረም ይሄ እነዚህ ሰዎች ቡድን ያለው ብሔር ብቻ አይደለም እንደምታውቁት ብሔር በላይ ሌላ ማንነት አለ ሌሎች ቡድኖችም አሉ ሃይማኖት አለ ለምሳሌ ሃይማኖትን ምን አለው አንቀጽ 11 ላይ በዚህ መደራጀት አይቻልም ማለት ሃይማኖት መደራጀት የለም መንግስትና ሃይማኖት የተለያዩ ናቸው ካሉን ማንነቶች አንዱን ብሔርን መርጦ እዚህ ላይ ግን መደራጃ ነው እስከታች የመንግስት መዋቅር መስሪያው ይሄ ነው የሚለው ነገር ራሱ ህዝብ ብሎ ነው ወይ ይሄን አለ ወይ የኢትዮጵያ ህዝብ የሚለው ነገር መሰረታዊ የኢትዮጵያውያን ጥያቄ ነው በዚህ አግባብ ተቀበሏል አሁን ተመልከቱ ለምሳሌ ይሄ ብሔር የሚለው ዘውግ የሚለውን ራሱ ኮንሰፕት ከተፈጠረ በኋላ አሁን ኩቤክን ሲያነሱ ነበር ፕሮፌሰር መሳይ እና ኩቤክ ውስጥ የተወሰነ ሰርቷል እንደዚህ አይነት አውቶኖሚ ኢትዮጵያ ውስጥ በጣም አስገራሚ የተለየ ነገር አያለው ለምሳሌ ኦሮሚያን ነው ሰር ህገ መንግስቱ ብሔር ነው ብሎ አስቀምጧል የአንድ ቋንቋ ማህበረሰብ ነው ግን ማይክሮ አይደንቲቲስ በሂሳብ ውስጥ አልገቡም በኦሮሚያ ውስጥ ያለው ማይክሮ አይደንቲቲ ከዚህ ከሌላው አንፃር ማለት ነው በማክሮ ሌቭል እኮ የሚገለጽ እኮ ለምሳሌ የጅማን ኦሮሞ ተመልከቱ አሁን ዶክተር አብርሃም አለሙ የሚባል አንድ ጥናት አጥንቷል በጅማ እንትን ላይ የዚህ ስነቃላቸው ላይ እንዴት ያ አካባቢ እንዴት እንደተመሰረተ ናሬሽናቸው ምናምን አጥንቶ ተንትኗልና ከሌላው ኦሮሞ ህብረተሰብ በጣም የተለየ ትንታኔ ነው ያላቸው ንባብ ነው ያለው በቃ ስላፈጣጠራቸው ቦረናን ወሰዱ ጉጂን ወሰዱ እነዚህ ማይክሮ የሆኑ ልዩነት ብለው የተፈጠሩት በዛ ስራ ጥላ ስር ምንም ትንታኔ ያልተሰጣቸው እና ከዚህ የተነሳ አሁን ተሰባስበው አንድ ነው ያልነው ዘውግ ራሱ ቶሎ ብሎ የሆነ የፖለቲካ መሰባሰቢያ ሲሆን ሌላ ቀድማ አስኳል ካልነው ውስጥ ሌላ ነገር እየተበጣጠሰ እንደገና ሌላ ነገር እየፈጠረ ይሄዳል ሌላ መደረጃ ይፈጣል እንደገና እኛም ራሳችን ተገለናል ብለው እንዲነሱ ያደርጋልና ይሄ ማንነት በዚህ ዘውግ ላይ የሚባለው ነገር ዘውግ ራሱ የሚባለው በኢትዮጵያ ሁኔታ ማለት ነው ብሔር የሚባለው ልክ በጣም ዩኒፋይድ የሆነ ማይነካ ማይገሰስ ልክ እግዚአብሔር አዳምና ሔዋንን ፈጠረ እንደሚባለው ተፈጥሮ ቁጭ ያለ አድርጎ ማሰቡ ራሱ ብዙ የፖለቲካ ግጭቶችን አምጥቷል በፖለቲካ ዩኒቲ ውስጥ ቅድም እንዳልነው አንድ ፔሪፌራል አይደንቲቲ ፈጥሯል አስኳል አይደንቲቲ ፈጥሯል በአስኳል ውስጥ ደግሞ ኦሮሞ በተባለው ውስጥ ደግሞ እነዚህ ማይክሮ አይደንቲቲስ ወደ ማክሮ እያደጉ አሁን ያለው ትልቅ ችግር ለምሳሌ በየክልሉ ያየን እንደሆነ ብዙ ጊዜ የምንለው ምንድነው አማራው ከኦሮሞ ከትግራይ ለምን አይነጋገርም ትግራዩ ከደቡብ ለምን አይነጋገርም ምናምን ይያልናል ሁሉም በየቤቱ ብርክ ይዞታል እኮ ሲተመከቱ ኦሮሚያ ውስጥ ያለ ፋክሽን እንዳይመስላችሁ አሁን ባልኳችሁ ልዩነቶች በጣም በከፍተኛ ሁኔታ እየተመጣጣ ነው ትግራይ ውስጥ ትላንትና የቀድሞዋ ታጋይ ማናቸው ወይዘሮ ፈትለወርቅ ሲናገሩ እንትናቸው ያዳመጥኩ ነበር ኢንተርቪዋቸው እና ምን አሉ ዘር የለም ሃይማኖት የለም ልዩነት የለም አንድ ሁኑ ይላሉ እኔ ደግሞ ኢትዮጵያን መስሎኝ ነበር ለካ ትግራይ ነው ትግራይ ይሄንን ሐሳቦትን ምን ነው ኢትዮጵያ ላይ ባመጡት ኖሮ አልኩኝ በኋላ ለካ እሳቸው ስለ ትግራይ
ትግራይ ውስጥ ከፍተኛ የማይክሮ አይደንቲቲስ ወደ ማክሮ ሌቭል አድርገው ያመሱት ነው ኦሮሚያ አማራ ክልል እንደዚህ ይሄው እስካሁን ድረስ ብርክ ይዞት ነው ያለው ህብረት ለመፍጠር እና ይሄ ሂሳብ ይሄ በሂሳብ ውስጥ ራሱ በፖለቲካል ካልኩሌሽናቸው ውስጥ አልገባም ይሄ ዘውግ አንድ እንደሆነ ተደርጎ ተወስዶ ግን የሆነ ፖለቲካል ኃላፊነት ሲሰጠው እነዚህ ልዩነቶች ችግር ጥለውናል ስለዚህ ሪቪዥን ምንለው ይሄ ነው አሁን ዊ ዘ ፒፕል ወደሚለው ኮንሰፕት ካለፍን ቅድም ያልነው ይሄ እነዚህ ሁሉ ነገሮች መታጠብ አለባቸው የሚል ነው በመጨረሻ እንደው ምናልባት ፕሮፌሰር መሳይ ያነሱት ይሄ ፕሬዚደንሻል ነው ሲስተም ሚሉት አይ ቲንክ እውነታቸውን ነው አሁን አብይ አህመድ ወደዛ ይሄደ ነው ፕሬዚደንት መሆን ይፈልጋል ሲሉ ይገርመኛል ምን ጠቅላይ ሚኒስትር መሆንና አስፈጻሚው እንትን ነው እንግዲህ መሪ ነውና ምን ሊያስመኘው ይችላል ርዕሰ ብሔር የሚባለው እንግዲህ መቼም ምልክት ነው በኢትዮጵያ ሁኔታና እንደው ምልክቱንም እኔ ነኝ የሚያዝ ያለብኝ ያኛውንም ለማለት ነው የሚል ነገር ያስገርመኛል ሁልጊዜ ሆኖ ግን ፕሬዚደንሻል ሲስተም እኔ እንደው ጥያቄ የሚሆንብኝ ለፕሮፌሰር መሳይ ምንድነው በዚህ በኤትኒክ ፌደራል ስርዓት ውስጥ እንዴት ሊሆን ይችላል ነው ምክንያቱ ምንድነው እንግዲህ አንድ ፕሬዚደንት ለማምጣት በሁሉም የኢትዮጵያ ህዝቦች እንዲመረጥ ለማድረግ አንድ እኮ ናሽናል የሆነ ፓርቲ ያስፈልጋል ፖለቲካል ፓርቲ ያስፈልጋል ያው ፕሬዚደንቶች የግል ተወዳዳሪ አይሆኑም ፖለቲካ ፓርቲ ወግነው ነው የሚያመጣቸውና ከአንዱ ዘውግ ፖለቲካ ፓርቲ ውስጥ መጥቶ ለምሳሌ ከኦሮሞ ፓርቲ ውስጥ መጥቶ አማራ ክልል ሊመረጥ አይችልም እንደዛ ምርጫ ሊያዘጋጅለት አይችልም አማራ ክልል ስለዚህ ምንድነው የግድ አንድ ናሽናል ፓርቲ ያስፈልገዋል ማለት ነው ይሄ ፕሬዚደንሻል ሲስተሙ በአጠቃላይ ምርጫ ለማድረግ ኢትዮጵያ መጀመሪያ ይሄ ነው ስቴፑ ይሄ ሊሆን ነው ማለት ነው አንድ ናሽናል አይደንቲቲ ስር የሰፈረ የፖለቲካ ፓርቲ መድበለ ፓርቲ ስርዓት መገንባት ሊኖርባት ነው ማለት ነው ያ ከሆነ ደግሞ ቅድም ዶክተር ዮናስ እንዳሉት ደግሞ ያንን እየተከተለ ደግሞ ሌሎች ሪቪዥኖች ሊመጡ ነው ማለት ነውና በዚህም ስንሄድ አገሪቱ ከዘውግ ፖለቲካ ካልወጣች ፕሬዚደንሻል ሲስተም በኢትዮጵያ ውስጥ ሊሰራ አይችልም ማለት ነው የሚል ነውና በአጠቃላይ ግን እኔ ምንድነው እንደው ፕሮፌሰር መሳይ ምናልባት ሐሳብ ሊሰጡበት ይችላሉ I don't think we can democratize identity voting የማንነት ድምጽ race voting በምንም አይነት ዴሞክራሲያዊ ልናረጋው አንችልም ዘረኝነትን እንዴት ዴሞክራታይዝ እናደርገዋለን አይደንቲቲ ቮቲንግ አሁን እስከ ፌደሬሽን ምክር ቤት ድረስ የማንነት ድምጽ መዋጮ ውስጥ ከገባን ከዲሞክራሲ ተጋጭተናል ማለት ነው እንደነሽን ምርጫችን አለ ወይ ሌላ ህግ መፍጠር አለ ምን አይነት ህግ እንደምናመጣ አላውቅም ግን የዲሞክራሲ ትልቁ ነገር እኮ ቀደም ያልነው እነዛ በአንድ የፖለቲካ ዩኒት ውስጥ ሁለት አይነት አንድ ፔሪፌራል አይደንቲቲ እና ስኳል አይደንቲቲ የፈጠረ ስርዓት ይዘን ወደ ዲሞክራሲ መሻገር አንችልም የግድ we the people ወደሚል መግባት መቻል አለብንና ያንን ይሄ ዝግ ብለን መቆየቱ በዚህ ጉዳይ ላይ የበለጠ ችግሮችን ያወሳሰበብን ይሄዳል የሚል ስጋት አለኝ አንድ ጊዜ ምናልባት ፕሮፌሰር መሳይ እንደነበሩ አላቅም ዋሽንግተን አካባቢ ቪዥን ኢትዮጵያ እንዲያዘጋጀው ኮንፈረንስ ነበር እና እዛ እንደዚሁ ነበርኩና እኔም ያን ጊዜ ህወሓት ነበር ስልጣን ላይ የነበረውና ምን ተነስቶ ነበረ ይሄ አሁን ያለንበት መተሳሰሪያ መርሆ በከባድ ወታደርና ሴኩሪቲ ስለተያዘ ነው ሴኩሪቲው ሲያንስ እና ሲሳሳ ፌደራል መንግስት አቅም ካጣ ሀገር የሚያፈርስ የሚል ነገር ተነስቶ ነበርና ያየነው አሁን የአብይ አህመድ ጊዜ የመጣ ችግር ይሄ ነው የሚመስለኝ እኔ ፌደራል መንግስቱ አቅሙ ሲሳሳ ያ እነዛ አሁን ያልናቸው እነዚህ አካባቢ ማንነቶችም ጥንቻ መጡ ቤታችን ተበጠበጠ ስለ አንድነት ስናወራ ስለ የጎንዮሽ አንድነት ብቻ ሳይሆን በየቤታችን አንድ ሆኖ መቆም እንደ ብሔር አንድ ሆኖ መቆም ምክንያቱም እነዛ ማንነቶች ደግሞ አፈርጥመው ትላልቅ ሆነው ወጡ እንደገና ለየብቻቸው ስለዚህ በአጠቃላይ እኔ እንደው ምናልባት የመጀመሪያ ልንሰራቸው የምንችላቸው የሚገቡ ያሉ ይመስለኛል ወደ ፕሬዚደንሻል ሲስተም በተለይ የፖለቲካ ማህበረሰብ ወደ መሆን ማደግ ምርጫ የሌለን ይመስለኛል መሸበብ ያለብን ይመስለኛል እንደው በጥሩ ቃል ይሄንን ማፈን ያለብን
በአንድ ማህበር ሀገራዊ ማህበር ውስጥ ፍላጎታችንን ሁሉ እኮ እንደ የፖለቲካ መደራጃማ ካደረግነው በቃ እኮ እንበጠብጠዋለን ማለት ነው። የተወሰነውን መለጎም አለብን። አሁን እንትን ለጎም ነው አይደለም ምንድነው ይሄ በሃይማኖት ላይ መደራጀት አይቻልም ብለን እኮ እሱን አፍነነዋል እኮ በቃ አይቻልም። እሱ ጥሩ አይደል አይጠቅመንም። ሃይማኖታችንን አልጠላንም። በሌላ መንገድ እንንከባከበው። ለአንቀጽ 11 ላይ ለጎመ ነው። ይሄ በዘር መደራጀት በምን መደራጀትም ደግሞ እንደዚሁ ብለን ግን አንድ ኢምፖርታንት ነገር አለ በኢትዮጵያ ውስጥ እንደው ምናልባት እንዳላስረዝም ብቻ እናገር አልጨርስ በጣም ኢምፖርታንት ነው የማምንበት የኢትዮጵያ ሶሺዮ ፖለቲካ ጉዞ 3 ምዕራፍ ያለፈ ነው ይመስለኝ። አንደኛው የአሲሚሌሽን ጊዜ ነው። በዚህ ላይ ወደ ኋላ ክርክርን የሚያነሱ ሰዎች ይገርመኛል በጣም የእያንዳንዱን ብሔር ማጥናት አለበት። የኦሮሞንን ብሔር ለብቻው ብናየው ከሞጋሳ ከሚጤቻ ከጉዲፈቻ የተፈጠረ ማህበረሰብ ነው። በአሲሚሌሽን የተፈጠረ አማራው እንደዛው እንደ ኔሽንም ስናየው በዛ ምዕራፍ ውስጥ ነው ያለው። ሁለተኛው ኢትዮጵያ ፈርስት የሚል ምዕራፍ የደርግ ነው። ኢትዮጵያ ፈርስት ያው ሶሻሊስት ኢትዮጵያ የምትባል ፕሮጀክት ያደረገው ፕሮፌሰር መሳይም ገልጸውታል። አንድ ሶሻሊስት የሆነ ማንነት እሱ ቀዳሚ ነው ከሃይማኖትም ከምንም ቀዳሚ ነው የሚል ኢትዮጵያ ፈርስት የሚል ሁለተኛው ምዕራፋችን ነው። ኢትዮጵያ ፈርስት አልቆ 1983 ላይ ህወሓት ሲመጣ ኤትኒሲቲ ፈርስት ነው። የምን ኢትዮጵያ ፈርስት አመጣችሁ እሷ እንደውም መሰባሰቢያ መድረክ ናት ልናፈርሳት ሁሉ እንችላለን የሚል ኤትኒሲቲ ብሔር መጀመሪያ ሌሎች ማንነቶች የሚከተሉ ናቸው የሚል ትልቅ ክብር ለብሔር ለሉዓላዊነት ለክብር ለሉዓላዊነት ለብሔር የተሰጠበት ምዕራፍ ነው። አሁን ትልቁ የኢትዮጵያ ሽግግር እንግዲህ ሪቪዥንስ ወዴት ነው የምንሄደው? ከአሲሚሌሽን ወደ ኢትዮጵያ ፈርስት መጣን፣ ከኢትዮጵያ ፈርስት ወደ ኤትኒሲቲ ፈርስት መጣን፣ ከኤትኒሲቲ ፈርስት ወዴት ነው የምንሄደው የሚለው ነው ብሔራዊ ጥያቄያችን ነው ይመስላል። አሁን ይሄ ፕሮፌሰር መሳይ ብዙ ጊዜ የሚያነሱት ነገር አለ። ይሄ ዘውግና ብሔራዊ ማንነት ማስታረቅ የሚባለው ይሄ ራሱን የቻለ ቲዮሪ ያስፈልገዋል ማለት ነው። ስለዚህ እዛ ምዕራፍ ላይ ስላለን እንደው በዚህ ደረጃ ምናልባት መወያየት ያለብን ይመስለኛል። በጣም ነው ማመሰግነው። አስረዘምኩ በጣም ትክክል አይደለም በእውነት። አይ ወደ እንግዲህ ማጠቃለያ እንሂድ። ዶክተር ዮናስ ማስቀድሞ ስለነገረን አንድ ቀጠሮ ስላለው የአንዳንድ ዙር እንሄዳለን ከዚህ በኋላ። ከዛ በላይ መሄድ የምንችል አይመስለኝም። አንድ ጥያቄ ላንሳ። ፕሮፌሰር መሳይ ከሃይማኖት ጋር በተያያዘ ያነሳው ነበርና ሁለት ህዝቦች አንድ ሃይማኖት ያላቸውን በዘውግ ስም ማጣላት እጅግ ከባድ እንደሆነ አይነት የገለጽከውና ወደ አሁኑ ደግሞ አምጥተ ከኦሮሞ ልሂቃን የኦርቶዶክስን ቤተክርስቲያን ማጥቃት በሚል ከገለጽከው ጋር በጽሁፍም የገለጽከው ነበር። የተለየ ነው ብለ ከዚህ አንፃር ማለት ነው የተለየ ማንነትን ለመፍጠር በማለም የሚደረግ እንደሆነና ይሄ እዚህኛው ላይ ግን ከህወሓት ጋር ልዩነት እንዳለ የህወሓት የመቆጣጠር ጉዳይ እንደሆነ ግን በዛ ደረጃ ብቻ የሚገለጽ ነው ወይ? የህወሓትም ቢሆን ብሔርተኝነትን ለመፍጠር የትግራይ ብሔርተኝነት ከኢትዮጵያ ቤተክርስቲያን ለመነጠል ታልሞ ከጫካ ጀምሮ ምን አይነት ስራ ሲሰራ እንደነበር ዶክተር አረጋዊ መጽሐፍ ጨምሮ ብዙ ማሳያዎች አሉና ቃለ መጠይቆችም እንደዛ ላይ አይተህ ያቀረብከው እሱ ላይ አልገባኝም ወይንም ደግሞ ጥያቄ አለኝ። እሺ እንግዲህ ብቻ አሁን የጠየቅሽውን ጥያቄ እንግዲህ ለመመለስ እያሰብኩ ነበረ። አንድ ገለታው ያነሳው ጉዳይ ላይ አብሮ የሚነሳ ይመስለኛል እና መጀመሪያ ያው ዶክተር ዮናስ እንግዲህ አስቸጋሪ ሁኔታዎችን ነው የፈጠረብን እና አንደኛ አንድ በትክክል የተናገረው ነገር አለ። ሁሌ ሰው ምሁራኑ በትክክል የማያው ዝም ብሎ ይሄ የዘውድ ስርዓት ኢትዮጵያ ውስጥ ቁጭ ያለ አይደለም። ከቀደም መናገር እዚህ ላይ ስላልተናገርኩ ነው እና በእውነቱ ስር የሰደደ በዚህ በዘውግ አካባቢ ጥቅም በመጋራት የተደራጀ መደብ እንበለው ተፈጥሮ በእውነት ትክክሉን መገንዘብ ያለብን ነገር ነው እና እፍ ስንለው ዝም ብሎ የሚበተን ነገር አይደለም። አሁን ለምሳሌ አይተናል ያኔ
ወያኔ ስልጣን ሲለቅ እና ህዝቡ ተነስቶ ሆሆይ ብሎ ኢትዮጵያ ሲል እንዴት መልሰው እዛ ውስጥ እንደከተቱን ሁላችንም የተገነዘቡ ነገር ነው እና በጣም ስር የሰደደ ነገር ነው እና እሱን የሚቋቋም ኃይል ማዘጋጀት አለብን ብሎ ሲል ዮናስ እኔ ትክክል ነው በጣም ትክክል ነው ግን ደግሞ ነው ለመዘጋጀት ደግሞ አልተዘጋጀንም እሱ ደግሞ ሌላ ጥያቄ ነው ሁለተኛው ኢትዮጵያ ውስጥ የኢንተሌክቹዋል ልውውጥና ዲስኮርስ መዳከም ምንድነው ምክንያቱ እኔ እስካሁን ድረስ ብዙ አስቤበታለሁ አንዳንድ መልሶች አግኝቻለሁ ግን ምንም የሚያጠግብ ነገር ላይ አልደረስኩም የላገር ለኔ ቆቅልሽ ነው የሆነብኝ እንደዚህ ኢትዮጵያ ችግር ውስጥ ወድቃ ባካችሁ ሐሳብ አምንጩ በአንድነት ስሩ እያለች ስትጠይቀን ኢትዮጵያ እንደዚህ ድፍን ያለ ሁሉ በጎራውና በጎሳ ውስጥ ተደብቆ የሚናገረው ነገር ምንም ኢንተሌክቹዋሊ ፍች የማይሰጥ እና ዝም ብሎ እንደው ወገናዊ ለወገኑ ለጎሳው ለዘውጉ ወገናዊ የሆነ ልክ እንደ ትልቅ ንድፈ ሐሳብ አድርጎ ሲያቀርብ ነው የማየው አራ ከዛወጣበል አንተ ደግሞ አንዱ ቦታ ብቻ አይደለም በኦሮሞም ነው የማየው በአማራውም ነው የማየው እንኳን እሱ ቀርቶ መነጋገር እንኳን ደረጃ ላይ አልተደረሰም እኔ አዲስ አበባ ዩኒቨርሲቲ ስናስተምር ምን ስንል ብዙ የኦሮሞ አስተማሪዎች ጓደኛ ነበሩኝ አሁን አንዳቸውም አንድ የሚያናግሩኝ ያለው ግን አብዛኛው ያቆርፋል ግን ሊናገርም አይፈልግም ያኔ በጣም ቅርብ ነበር ከብዙዎቹ ጋር እና ምንድነው ይሄ የተገነባው እንደው ግንብ በሙሩ መካከል ምንድነው ያመጣው የትልቁ ጥናት የሚጠይቅ ነገር ነው እንዳልኩት አንዳንድ መልሶች አሉኝ ግን አጥጋቢ አይደለም ዶክተር ዮናስም በብዙ ደረጃ ሞክሯል እና ሐሳቦችን ማቀርቧል ሄርሜታይዝ ምናምን የሚል ጽንሰ ሐሳቦችንም ፈጥሯል ግን አንዱን አስፔክት ብቻ ነው ለኔ የሚገልጽልኝና ሙሉ በሙሉ ምክንያቱ መሰረቱ የት ነው ምክንያቱም ምናየው ያኔ የኢትዮጵያ ምሁራን በ60ዎቹ በ70ዎቹ ትዝ ይለኛል በጣም አንባቢ ለሐሳብ በቃ ለመላወጥ የተዘጋጀ ክፍት የሆነ ምሁር ነበር ያኔ አብዛኛው እና የሚገርም ነገር ነው በአንዳንድ በኩል በተለይ በአማራው በኩልም ሆነ በሌላው በኩል ብቻ በአማራው በኩል ብዙ የሚሰማኝ ምንድነው ተከተናል አብረን ሄድን ሁሉም በቃ የኢትዮጵያ ስርዓት አውርድ እንዳውርደው ስሩን እንቀል ብለን ተነሳስተን ሁላችንም ከዛ ሁሉ ይሄን ከደረገ በኋላ ሁሉም ወደ ጎሳ ሄደ ተደበቀ ነው ክደት አለ ነው እንግዲህ አንዱ የምሰማው እንደገና ይሄን ጨዋታ ውስጥ መግባት አንፈልግም ይሄ ያባ የሜሶን ጊዜ ያኔ ሱቅ በቃ ቀርቷል እዛው ልንገባ አንፈልግም ተከዳን አላማቸውን ደብቀው የሚፈልጉትን ከሰራን በኋላ ሸሽተው ሁሉም ወደ
ጎሳው ትግሬውም ወደ ጎሳው ኦሮሞም ወደ ጎሳው ሌላውም ወደ ጎሳው ሄደና አማራ ብቻውን ቁጭ አለ። ክደት አይረሳም ኦፍ ኮርስ በጣም ኃይለኛ እንትን ነው ግን እንዳልኩት በቂ አይደለምና እንግዲህ ዮናስንም በብዛት በዚያ አቅጣጫ እንዲበረታ እና እንደው በቃ ዲግ አድርጎ እንደው ሐሳቦቹን እንዲያካፍለን በጣም እጠይቀዋለሁ። እንግዲህ ገለታው ያለው ብዙ ነገሮችን ነው እና በጣም ሁሉም ያው በጣም ኢንተረስቲንግ ናቸው ምንም ጥርጣሬ የለውም። ይሄ ጎሳ ወይም ዘውግ ልበለው ዘውግ ከህዝብ ህሊና ጋራ ይስማማል ወይ ከዛ የመነጨ ነው ወይ ለሚለው ጥያቄ በእውነቱ እኔ መጀመሪያ አይደለም ነው የምለው። ነገር ግን እሱ አይደለም የዘውግ አመለካከት ይሄ አይደለም። ብዙ እንደሚባለው ዘውግ ኮንስትራክሽን ነው ኮንስትራክት የሚደረግ ነገር ነው። በፊት ያልነበረው እንደገና የሚፈጠር የፖለቲካና የአይዲዮሎጂ አስተሳሰብ ነው እና ይሄንን የሚፈጥሩት ምሁራን ያው ቀስ ብለው ወደ ህብረተሰቡ እንዲሰራጭ ያደርጋሉ። እና ለምሳሌ አሁን ብዙ የሚገርመኝ የትግራይ ምሁራን የትግራይ ህዝብ ኢትዮጵያ ላይ ይነሳል ብዬ እኔ በእውነቴ አስቤ ማላቅ ነበር። መሰረቱ እነሱ ሆነው ግን በእንደዛ ደረጃ ተደራጅተው ያው ደርግን መዋጋታቸው እሱ ትክክል ነው እሱን ማለት አይደለም። ከመጡ በኋላ በብዙ ነገር አገሪቷን ሊያረጋጉት ሲችሉ ልክ ኢትዮጵያ የሚባል ነገር አታሰሙን እስከሚባል ድረስ ትግራይ ሰዎች ይደርሳሉ ብዬ ገምቼ ማለት ግን ሆነ እናቀለን። አማራን ራሱን እንመልከት። አሁን ሳይሆን ትንሽ እንደው የዛሬ 10 ዓመት 15 ዓመት ወደ ኋላ ብንሄድ አማራ የሚባል ዘውግ የለም ነበር። ፕሮፌሰር መስፍን በተለይ ትዝ ይለኛል እዚህ ላይ የለም ዋናው ጎንደሬ ሸዋ ወሎዬ ነው ያለው እንጂ አማራ የሚባል ነገር ሁሉን እንደሚያጠቃልል ነገር የለም ምናምን ብለው ሲከራከሩ ነበር። ያኔም እንኳን ደግሞ ከዚህ አልፎ እንደው የአማራ ፓርቲ እንኳን አናቋቁምም ተብሎ እንግዲህ ፕሮፌሰር አስራራቸው መጀመሪያ ይሄን ነገር ያነሱት ሲቃወሟቸው ሁሉ ትዝ ይለኛል። ፕሮፌሰር ግን መጣ ተፈጠረ። ሙሉ በሙሉም ባይሆን እንደ የሚጎለው ምንድነው? አማራነቱ አይደለም። አማራነቱ ተሟልቶ መጥቷል። ነገር ግን አሁን እዛ ውስጥ የተፈጠረ የስልጣን ሽሚያ አለ። እሱ ነው ትንሽ የጎተተ ያለው። ይሄ ደግሞ ሌላ ሞታ ያየኑ ነው። በትግራይም አይተነዋል፣ በኤርትራም ጦርነት አይተነዋል። ያው የተለያዩ አንዱ ባሸናፊን እስከሚወጣ ድረስ ያው ክፍፍሉ ይቀጥላል። ነገር ግን ክፍፍሉ በአማራነት አይደለም። ጎንደር ወይም ምናምን በማለት ሳይሆን እዛ ያለው ጎንደር ያለው ተዋጊ ክፍልና ሸዋ ያለው ተዋጊ ግን ስልጣን ሽሚያ ላይ ፉክክር ላይ ነው የሚገኘው። በጣም አስጊ ነው። ዮናስም እንደገለጸው ሁሉ ወደ መሳፍንት ጊዜ ሊወስደን ይችላል። እናም እዛ ነን። ስለዚህ የፕራይሞርዲያሊዝም እንትኑ ህገ መንግስቱ ፕራይሞርዲያሊስት ቋንቋ እንደሚጠቀም አውቃለሁ። ነገር ግን በአመዛኙ የተፈጠረ ነገር ነው እና በኋላ ህዝቡ ድረስ ይገባል። በቃ አየሩ ስትረጨው በየጊዜው ህዝቡም ያንን መቀበሉ አይቀርም እና በዛ መሰረት የሚመጣ ስለሆነ ደግሞ
የተፈጠረ ነገር ስለሆነ ሊመለስም ሊስተካከልም ደግሞ ወደ ሌላ መንገድም ሊሄድ ይችላል ተፈጥሯዊ አይደለም ዘውግ በምንም አይነት መንገድ በዚህም ቢወጣ ተፈጥሯዊ ነው ብሎ ለመከራከር ምንም የሚያመች ሁኔታ የለም ፈጠራ ነው እንዳለ ምሁራን የሚፈጥሩት ለትግል ስለሚመች ስልጣን ለመያዝ ስለሚመች ህዝቡን ለማንቀሳቀስ ስለሚመች በዚህ የተፈጠረ ነገር ስለሆነ እኔ እዚህ ላይ እንኳን ከሊና ጋር ባናያይዞ ጥሩ ይመስለኛል የፕሬዚዳንቱን ሲስተም በተመለከተ በጣም ገለታው ያልከው በጣም ነው የሚገባኝ እና ደግሞ ትክክልም ነው ነገር ግን እንግዲህ እዚህ ላይ ያየሁት ምንድነው እንዲህ አይነት ነገር ህገ መንግስቱ ከደነገገ የፕሬዚዳንት ስራ እና ፕሬዚዳንት ለመሆን ይሄ ያስፈልጋል ከተባለ ፖለቲከኞች በግድ ወደ አስተሳሰባቸውን የመቀየርና ከሌላው ጋራ አብሮ የመስራት የመዛመድ ነገር መፍጠራቸው አይቀርም ነው it is an incentive ከክልላቸው እንዲወጡ ማባባያ ነው እና ናሽናል ፓርቲ በግድ መምጣት የለበትም በአሊያንስ ከሌሎቹ ጋራ በመዛመድ ምን በማለት ሊፈጠር ብቻ ያሁን ያኔ ባቢ ጊዜ የሮሞና የአማራ አላይንስ ተብሎ ነው በብዛት ያሁሉ ነገር የተፈጠረውና እዚህም ደረጃ የደረስነውና ኢንሴንቲቭ ለማምጣት ነው ህገ መንግስቱ ከዚህ የዘውጋዊ አመለካከት እንድንወጣ ዘዴዎችና ማባባያ መፍጠር አለበት በብዛት ግን ሲከበር ነው የማይከበር ከሆነ ምንም ነገር የለም እና አይታችሁት እንደሆነ አብይ ከኦሮሞ ወጣ ግን የመጀመሪያው ያደረገው ዲስኩርስ ኢትዮጵያ ላይ የተመሰረተ በመሆኑ ኢትዮጵያዊ በሙሉ ሆ ብሎ ተቀበለ ይሄ ነው እንግዲህ ኢንሴንቲቭ የምለው እና ልክ ከቲፒኤልኤፍ ለወጥ ባለ መንገድ ኢትዮጵያን አታሰሙኝ ሳይሆን ሰውየው ብልጣብልጥ ስለሆነ ገባው እና በተለይ ትግራይን ሊቋቋም የምችለው አማራንና ሌሎቹንም ጎኔ ሳደርግ ነው ይሄውም ይሄንን የሚያሰባስብልኝ ያለው ኢትዮጵያ የሚለው አማራጭ ነውና በዛ መሰረት ብሎ ይሄው እዚህ ደረጃ ደረሰ ስለዚህ ራሱ አብይ የሚያሳየን ነገር ነው እና እንደው በአጠቃላይ ሰዓቱም የደረሰ መሰለኝ እዚህ ላይ ለቀም ብዙ ጥያቄዎች ያልተመለሱ አሉ ነገር ግን እንዳልኩት የበሰለ ውይይት ስለነበረ ሁሉንም ጥያቄ መመለስም የለበትም አለዛማ ሱፐርፊሻል ነው የምንሆነው ግን እንዳሉ ይቀመጡ ነገር ግን በዚህ ከዚህ ውይይት በጣም መማሬን አላረጋግጥ ሞክራለሁ እና በጣም መመሰግናለሁ እሺ እኛም እናመሰግናለን እንግዲህ ወይ ሌላ ጊዜ እንመለስበታለን ከዚህ ከሃይማኖት ጋር ተያይዞ ያነሳውልን ነበርና እንዳልከው ሶሪ የሃይማኖቱ እንግዲህ እንዳልኩት ሁለት ነገር ነው እንግዲህ ያለው አንደኛ ያው ከአማራና ኦሮሞ ጋራ ልዩነት ለመፍጠር ምንድነው መንገዱ የለም ይሄ ሰደበን ወይም ከዘቢት አቆሰለን በደለን የሚለው ብቻ ላይ በቃ ይችላል እና ከዚህ በላይ ግን የሚያስተሳስራቸው የኦርቶዶክስ ሃይማኖት ስላለ ኦርቶዶክስ ብቻ ሳይሆን የእስላም ሃይማኖት ስለሚያስተሳስራቸው ከዛ የላቀ ከዛ ውጪ የሆነ ባህላዊ መተሳሰር ኦሮሞስ መፍጠር አለብን በሚል እንግዲህ ይሄንን ጸረ ኦርቶዶክስ የሆነ ዘመቻ
ውስጥ ገብተዋል። ይሄ ሁሉም ነው አዲስ ማንነት ፈጠራ ነው፣ የቀጠለ ነው፣ እየተሻሻለ ነው። እሱ ነው በቃ ሌላ ከዛ የሚለየው የለም። እንዴት በቃ ለየት ያለ አማራን የሚጻረር አንድነት እንፍጠር ነው። እዚህ ላይ እንግዲህ ትልቁ ማነው እንቅፋት ኦርቶዶክስ ሃይማኖት ነው መሆኑ እሱም እንግዲህ ማጥቃት አለብን፣ መከፋፈል አለብን። የኦሮሞን ኦርቶዶክስ ሃይማኖት አመራር ማስቀመጥ አለብን ወዘተ ወዘተ ተብሎ እየተሞከረ ነው እና ያው ይሄ እንትን ነው። ግን ህዋት ላይ አይሰራም ነበር። ምክንያቱም ህዋት ያው እንደምናውቀው ትግሬው እና አማራው በአንድ ሃይማኖት ተሳሰሩ ናቸው። ሁለቱም ለዛ ሃይማኖት በጣም ታማኝ ናቸው። ስለሆነም በዛ ስላልተቻለ ያው ትርክቱ ሌላ ነበር እና የበላይነት የአማራ የበላይነት የአማራ እንዲህ ምናምን የአማራ ግፍ በሚል ነው እንግዲህ ያሁሉ የተነሳውና እንግዲህ ለጥያቄሽ መልስ እንደሆነ አላውቅም ብቻ እዚህ ላይ ላቁም።